አንቺ ይቅርታ የሚሉሽን ሰዎች ከልባቸው አምነውሽ የሚቀርቡሽን ሰዎች መጉዳት ነው አላማሽ? ሁሌ ስብርብራቸውን ማውጣት ነው አላማሽ? ይሄ ነው አላማሽ? አብርሃምን እሺ በቃ አብርሃም በቃ ላደረገኝ ነገር ዋጋ ይክፈላልሽ። እሱ ለምን ዋጋ መታስከፍያት? አንቺ ከአብርሃም በምን ተሻልሽ? እሱን ብቻ አስረጂ ለኔ። በምን ተሻልሽ ከሱ? ለዓላማሽ መሳካት እየመለመልሽ ሰዎችን ታዘጋጃለሽ። ከዛ በኋላ ተግባርሽን ትፈጽሚያለሽ። ለጥሩ ነገር የተጠቀምሽው ይመስል ማለት ነው። ምን አለ ይሄንን ነገር ለጥሩ ነገር ብትጠቀሚው? አንዴ ዳኒና ሜሪን ትመለሚያለሽ፣ አንዴ ኤፍሬምን፣ አንዴ ደግሞ ፍቅርን እያልሽ ለበቀልሽ ማሳኪያና ለሆነ ለተንኮልሽ መሳካት ሰዎችን ትመለሚያለሽ። ልክ እንደ ጥሩ ነገር ማለት ነው። ልክ ጀብድ እንደሰራ ነገር፣ ልክ በቃ ትክክለኛ መንገድ ላይ እንደተጓዘ ሰው ማለት ነው። አስታርቀሽ ሞተሻል። በስማም እንዴት አስታርቀሻቸዋል? ባክሽ ማስታረቅ እንዴት ደስ ይላል። እንዲህ ነው ባንቺ ቤት ማስታረቅ? ይሄ ነው ላንቺ ማስታረቅ? ይሄ ነው? አንቺ ሐቀኛና ትክክለኛ ሴት ብትሆኚ ኖሮ እሱ ቀመርን ቀምር ብሎ አንቺን ሲያማክርሽ አልስማማም ትይ ነበር። ለሷም ቀመር አትተባበሪም ነበር፣ ለሱም ደግሞ በቀል አትተባበሪም ነበር። ግን አንቺ ምን አደረግሽ? ከሱ ጋራ ለበቀሉ ችግር የለውም እንደፈለክ እናረጋቸዋለን ብለሽ ተስማማሽለት። እሱም ጅላንፎ አመነ። አንቺም ደግሞ እዚች ጋር ይሄሽ ደግሞ ከሩታ ጋር ተስማምተሽ ጨርሰሻል። አንቺ ባንቺ ቤት እንዴት ትልቅ ነሽ በእናትሽ! እንዴት አስታራቂ ነሽ! ሚስት እንኳን ሆነሽ ባታስቢ፣ አንድ ሴት እንኳን ሆነሽ ባይሰማሽ፣ እናት ሆነሽ ይሰማሽ። እስቲ ለልጁ እንኳን ትንሽ አስቢ። ርቀሽ ኑሪ፣ ህይወትሽን ኑሪ፣ ብቻሽን ኑሪ። ታዩ እሱ ከህይወትሽን አውጪ አልኩ። አልተወውም፣ ለኔ ካልሆነ አልተወውም። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። ዋናው የሰው ልጅ ሰላምና ጤና ነው። ዋናው ጤነኛ ሲሆን ነው ሁሉንም ነገር ማድረግ የሚችለው። ዛሬ በጣም ከፍቶኝና በጣም ተናድጄ ነው የመጣሁት። ምክንያቱም የሰማሁት ያየሁት ነገር በጣም አስደንግጦኛል። ምክንያቱም ደጋግማ እንዲህ ታደርጋለች ብዬ ሩታ በጭራሽ አልጠበቅኩኝም። ምክንያቱም እንዲህ ታደርጋለች ብዬ አላሰብኩም። ሩታ ሁሉ ነገር ትቼ በአዲስ መንፈስ ነገሮችን እንትን ለማለት በጣም ብዙ ሙከራ ላይ ነበርኩኝ። ግን ነገሮችን ለመተው በጣም እየታገልኩ ነበር ከራሴ ጋር እና ትቻለሁ ብዬ በጣም ብዙ ነገሮችን እንትን ብዬ ነበረ። ግን እሷ ግን እንድተውም አልፈቀደችልኝም። ምንም እንድንሆን አልፈቀደችልንም። ገባችሁ? ማታ ነው እኔ እንዲያውም ያለሁትኝ ከሰፈር አካባቢ ርቄ ነው፣ ሌላ ቦታ ነው ያለሁትኝ። ግን ሜንሽን ተደርጎልኝ ተደጋጋሚ ቪዲዮውን እዩ ተብሎ ሲደወልልኝ ምንድነው እንደዚህ አስጨናቂ ነገር ምን ገጥሞ ነው ብዬ ነው ቼክ ሳደርግ ጊዜ ጉዴን ያየሁትኝ ማለት ነው። አላቅም ቤተሰብ፣ የሰው ልጅ እየተወ እዛው መሆን ይችላል እንዴ? ለምንድን ነው ነገሮች መተው ያቃታት? ለምንድን ነው ሰላም መሆን ያቃታት? የሰው ልጅ ሰላም አይፈልግም? ሰላም ሁን ሲባል ለምን እምቢ ይላል? እኔ ያልገባኝ ነገር ቢኖር በጣም የከበደኝ ነገርና ጭንቅላቴን እየመታው ያለው ነገር ቢኖር ይሄ ነው። ምክንያቱም መሆን የሌለበት ነገር እየሆነ ስላለ ማለት ነው። እኔ ግራ ግብት ነው ያለኝ ማለት ነው። ምን ማለት ነው? ምንድነው እየተካሄደ ያለው? ምንድነው እየሆነ ያለው? አልገባኝም። እኔ ምንም ነገር አልገባኝም። ለምንድነው እንደዚህ በዚህ ልክ መሆን የፈለገችው ሩታ? ለምንድነው በዚህ ልክ መሆን እየፈለግሽው? እኔ አልገባኝም። ሜንሽን እያደረጋችሁ አድርሱላት፣ ለሁላቸውም አድርሱላቸው ይሄንን እንትን ማለት ነው። ለምን እንደዚህ የሆኑ እንዳሉ ማወቅ ስላቃተኝ እኔ አድርሱልኝ፣ ሼር አድርጋችሁ አድርሱ ለሁላቸውም ማለት ነው። እና ሰማው ምንድነው ጉዱ? በጣም ከፍቶኝ ነው ያደርኩት ማታ። ምክንያቱም ድጋሚ ይሄንን ታደርጋለች ብዬ በጭራሽ አልጠበቅኩም ነበረ። በጭራሽ ማለት ነው። በጭራሽ ነው ማልጠብቀው ነገር ነው የሆነው በህይወቴ ማለት ነው። እቺ ልጅ ነገም እዛው ከነገ ወዳም እዛው ሁሌም እዛው የምትሆንበት ምክንያት ምንም ነገር ሊገባኝ አልቻለም። ለምን እንደዚህ እንደሆነችም አልገባኝም። ትላንትና ያደረገችው ነገር ለሷ ጀብድ መስሏታል። ጀብድ ነው ለሷ።
ትልቅ ጀብድ ሰራች። በጣም ትልቅ ጀብድ። ፍቅር ተብዬ ህፃን አስታርቀሽ ሞተሻል። በስማም እንዴት አስታርቀሻቸዋል ባክሽ? ማስታረቅ እንዴት ደስ ይላል። እንዲህ ነው ባንቺ ቤት ማስታረቅ? ይሄ ነው ላንቺ ማስታረቅ? ይሄ ነው? አንቺ ሐቀኛና ትክክለኛ ሴት ብትሆኚ ኖሮ እሱ ቀመርን ቀምር ብሎ አንቺን ሲያማክርሽ አልስማማም ትይ ነበር። ለሷም ቀመር አትተባበሪም ነበር፣ ለሱም ደግሞ በቀል አትተባበሪም ነበር። ግን አንቺ ምን አደረግሽ? ከሱ ጋራ ለበቀሉ ችግር የለውም እንደፈለክ እናረጋቸዋለን ብለሽ ተስማማሽለት። እሱም ጅላንፎ አመነ። አንቺም ደግሞ እዚች ጋር ይሄሽ ደግሞ ከሩታ ጋር ተስማምተሽ ጨርሰሻል። አንቺ ባንቺ ቤት እንዴት ትልቅ ነሽ በእናትሽ! እንዴት አስታራቂ ነሽ! ምን አይነት አስታራቂ ብትሆኚ ነው እባክሽ እንደዚህ ሆንሹ? የማይመለከትሽ ቦታ ላይ ገብተሽ ዘው ብለሽ ነገሮችን እያበላሸሽ ያምሻል። ጤነኛ ነሽ? ህይወትሽን አትኖሪም እንዴ? የራስሽን ህይወት ከዚህ በፊት እየኖርሽ ነበር አይደለ? አትኖሪም እንዴ? ለሰላም ነው የመጣሽው። ይሄ ሰላም ነው ላንቺ? በቀል ነው ላንቺ ሰላም? ይሄ ነው ላንቺ ሰላም? ይሄ ነው ያስታረቅሻቸው? ኧረ እባክሽ አስታርቀሻል፣ አስታርቀሻል። በጣም አንቺ ትክክለኛ ሴት ብትሆኚ ይሄንን አይደለም የምታደርጊው። አልስማማም ብለሽ ሁለቱንም ትክክለኛ መንገዱ ይሄ አይደለም ብለሽ እሷንም ትመልሺ ነበር። ሩታ ደግሞ ምን ነው በዚህ ልክ አንቺ አብርሃም ጥፋተኛ ነው፣ አብርሃም በድሎኛል፣ አብርሃም እንዲህ አድርጎኛል እያልሽ ነው አይደል? አንቺ ከአብርሃም በምን ተሻልሽ? እስቲ አስረጂ። የቱ ጋር ነው የተሻልሽው? ያመኑሽን ሰዎች ደጋግመሽ እየሰባበርሽ የቱ ጋር ነው የተሻልሽው? እስኪ ከአብርሃም የተሻልሽበት ቦታ አሳይ። አንቺ በቀል ብቻ ነው ሁሌ አላማሽ። የእውነት ግን ትወጂዋለሽ አብርሃምን? የእውነት የሚወድ ሰው ይሄንን ያደርጋል? የሚወደው ሰው እኮ ለሚወደው ነገር ይተዋል። ይሄን ታውቂያለሽ? ለኔ ካልሆንክ ሰርዶ አይብቀል አይከብድም? ምን ነው ካልሞተ ደስ አይልሽም እንዴ? ካልሞተ አታቆሚ? ደጋግመሽ የሰው ልጅ ልብ መስበር አይከብድሽም? አይሰቀጥጥሽም? ደጋግመሽ ልቤን ትሰብሪዋለሽ። ሁሉ ነገር ይቅር ትቻለው፣ በቃ መሀላችን ብዙ ነገር ተፈጥሯል። ስለዚህ ሰላም ይውረድ። አንቺም ላደረግሽው ትቻለው፣ እኔም ለተባባልነው ነገር ትቻለው። ይቅር እንባባልና ነገሩ ያብቃ ይቋጭ። ከዚህች ልጅ ጋር ሰላም ፍጠሩ ብዬ ቁጭ ብዬ አውርቻችሁ ስንት ነገር ተፈጥሮ ሰላም የፈጠርሽ መስለሽ። ይሄ ነው ለአንቺ ትልቅነት? ይሄ ነው የልጅ እናት መሆን? ይሄ ነው ትክክለኛ ሴት የሚያስብልሽ አንቺን? ይሄ ነው ሩታ? ይሄ ነው ትክክል? እስቲ አስረጅኝ እስቲ ከአብርሃም የተሻልሽበት ቦታ እስቲ የታለ? አስረጅኝ። ያው ነሽ አንቺ በሰው ልብ ላይ መጫወት፣ ያመነሽን ሰው መክዳት፣ ደጋግመሽ መሰባበር። ይሄ ነው ያንቺ ስራ። ይሄ ነው ያንቺ ስራ። አንቺ የምትፈልጊው ግርግር ውካታ ነው አይደል? ይመችሽ፣ በፈለግሽው ነይ። ከእንግዲህ ቁጭ አርጌ ነገሮችን እንዲስተካከል ተይ። መንገዱ ይሄ ነው። የራስሽን ህይወት ኑሪ። እንደዚህ ነሽ፣ ሴት ልጅ ነሽ፣ እናት ነሽ፣ እንዲህ ነሽ ስትባይ ማይገባሽ ከሆንሽ አንቺ ጭንቅላትሽ ማይሰራ ከሆነ ከዚህ በፊት እርስ በርስ በቀልን አትተባበሩ። እንደዚህ አታድርጉ። አንቺ የሆነ ነገር ስታርጊ እሱ ጥፊ የሆነ ነገር፣ አንቺ የሆነ ነገር ይሄ ነገር ይብቃ ብዬ ለፈለፍኩ። ሁሉ ነገር ታውንልሽ። ለሆነብንም ላደረገውም ነገር ሁሉም ይቅር ተባለ። ምንድነው የምትፈልጊው? አብርሃምን ልትመልሺ በዚህ መንገድ? ከዚህ በፊት በእጅሽ የገባ ልጅ በቃ አጥፍቻለሁ ብሎ ይቅርታ ብሎሽ ሲልሽ ስቀልድ ነው አልሽ፣ ሆነ ተባለ። አሁንም ሌላ ነገር። እሱን ለመመለስ የምትጥሪያቸው መንገዶች ሁሉ ተልካሻ የሆኑ ምንም ሴንስ የማይሰጡ ነገሮች፣ እሱን የምትመልሽባቸው መንገዶች ምንም የማይረቡ ከንቱ የሆኑ። እስቲ በፍቅር ማሸነፍ ልመጂ ስልሽም አትሰሚም። አሁን ግን ማለት ነው
አንቺ የአንድ ሰውን ህይወት ብቻ ሳይሆን የሁሉንም ህይወት ማመስ ነው የምትፈልጊው። የሁሉንም ህይወት ማበላሸት ነው የምትፈልጊው። ይሄ ከሆነ ህይወትሽ ሁሌ ለቅሶ እንዲሆን ከፈለግሽ ላይፍሽ አንቺ እቃ ጫወታ ድራማ መስሎሻል። ህይወት ይሄ የሚኖር ህይወት ነው እንጂ በየመጣሽበት በየሆንሽው ሰዓት እቃ የምትጮችበት አይደለም። ለዓላማሽ መሳካት እየመለመልሽ ሰዎችን ታዘጋጃለሽ። ከዛ በኋላ ተግባርሽን ትፈጽሚያለሽ። ለጥሩ ነገር የተጠቀምሽው ይመስል ማለት ነው። ምን አለ ይሄንን ነገር ለጥሩ ነገር ብትጠቀሚው? አንዴ ዳኒና ሜሪን ትመለሚያለሽ፣ አንዴ ኤፍሬምን፣ አንዴ ደግሞ ፍቅርን እያልሽ ለበቀልሽ ማሳኪያና ለሆነ ለተንኮልሽ መሳካት ሰዎችን ትመለሚያለሽ። ልክ እንደ ጥሩ ነገር ማለት ነው። ልክ ጀብድ እንደሰራ ነገር፣ ልክ በቃ ትክክለኛ መንገድ ላይ እንደተጓዘ ሰው ማለት ነው። እንዴ የሰው ልጅ ምን አለ እስቲ ለፍቅርና ለሆነ ነገር ቢል ሰዎችን ቢያሰባስብ ምን አለ እስቲ ለሆነ ነገርን ቢተባበር። አንቺ ለተንኮል ነው እንዴ ነገሮችን የምታዘጋጁ? ለተንኮል ነው እንዴ ሁሌ ሰዎችን የምታዘጋጁ? ለአንቺ በቀል መሳካት ነው እንዴ የምትመለሚያቸው? እንዴ ምን ጉድ ነሽ አንቺ? ምን አይነት ሰው ነሽ? ህይወት የለሽም እንዴ? እንዴ ህይወትሽ ከአብርሃም ውጪ የለም ተብለሻል እንዴ ምድር ላይ? ወይኔ ጉዴ ፈላ። እንዴ ምን ሆነሻል? ምንድነው የነካሽ? ምንድነው የነካሽ? እስቲ ከሁሉም ጋር መጣላት ነው አይደል? ሰላም እንዲሆን ስፈልግ ነገሮችን እየዞርኩኝ እንደ ህፃን ልጅ ለማስተካከል ስታገል አንቺ ነገሮችን እያበላሸሽ ነው አይደል የምትፈልጊው? ይሄ ነው የምትፈልጊው? ሁሌ ጭቅጭቅ፣ ሁሌ ንትርክ፣ ሁሌ ነቅሶ፣ ሁሌ የሆነ ነገር፣ ሁሌ ዘመንሽን እንዲመኖር ነው አይደል የምትፈልጊው? ይመችሽ። እንደዚህ ይሁንሽ ትኖሪያለሽ። በቃ ይሄ እኮ ነው ፍላጎትሽ። ማናችሁም እየመጣችሁ እኔ ጋር እኝኛ አትበሉ ከእንግዲህ ማለት ነው። ዋጋችሁን ታገኛላችሁ እያንዳንዳችሁ። ማናችሁም ማንንም አልሰማ፣ ማንንም ማለት ነው። ለኔ የፈለጋችሁትን አመለካከት ይኖራችሁ። እንዴ ኧረ ይበዛል፣ በዛ በቃ። እንዴ ምንድነው? በጣም ነው እኮ የተቃጠልኩት። ነደድኩኝ እኮ። ኧረ እኔ በእናንተ ነደድኩኝ። ኧረ በሁለት ልጆች ነደድኩኝ። ሄርሜላ ምን አረገችሽ? እሺ ብዙ ነገር አለፈ፣ በመሃላችሁ ጥል ተፈጠረ፣ ብዙ ነገር አለፈ። ይቅርታ ከልቧ ይቅርታ ባለች እንደዚህ ታረጋታለሽ? አንቺ ይቅርታ የሚሉሽን ሰዎች ከልባቸው አምነውሽ የሚቀርቡሽን ሰዎች መጉዳት ነው አላማሽ? ሁሌ ስብርብራቸውን ማውጣት ነው አላማሽ? ይሄ ነው አላማሽ? አብርሃምን እሺ በቃ አብርሃም በቃ ላደረገኝ ነገር ዋጋ ይክፈላልሽ። እሱ ለምን ዋጋ ማታስከፊያት? አንቺ ከአብርሃም በምን ተሻልሽ? እሱን ብቻ አስረጂ ለኔ። በምን ተሻልሽ ከሱ? እሱ መጥፎ ሰው ነው አይደል የምትይው? መጥፎነቱን በቃ ለዓለም ለማሳየት የተቻለሽን እየጠርሽ ነው አይደል? ይሄ ነው ላንቺ ስኬት፣ ያንቺ ይሄ ነው። ከአብርሃም ተሻልሽ፣ በጣም ከአብርሃም ድርጊት ተሻልሽ። መጥፎን በመልካም ቀይሪ። መጥፎን በመልካም ስትቀይሪ ነው ማሸነፍ የምትችይው። ያኔ ማሸነፍና ድል ካንቺ ጋር ነው ብዬ አስቀምጬ ነገርኩሽ። እኔ ምን ላርግሽ? ከዚህ በላይ ምንም ላርግሽ አልችልም። ምርጫሽን መርጠሻል። ፍላጎትሽ ይሄ ነው። ሰዎች አሁን ፍቅር ዛሬ መጣሽ፣ ነገ ደግሞ ሌላ ሰው ትመለሚያለሽ። ይመችሽ። ልጁ ሳይሞት አትገላገይንም መሰለኝ ሳስብሽ። ልጁ ሳይሞት አትተይንም። አሁን የገባኝ ነገር ቢኖር ይሄ ነው። ለቅሶ ነው የምትፈልጊው፣ ሁሌ ሀዘን ነው የምትፈልጊው አይደል? ለልጅሽም ይሄ ነው የምትመኝለት። በየጊዜው በሁለታችሁ ምክንያት ልጁ መነሳት ነው ያለበት። ምን አይነት ሰው ነሽ? ሚስት እንኳን ሆነሽ ባታስቢ፣ አንድ ሴት እንኳን ሆነሽ ባይሰማሽ፣ እናት ሆነሽ ይሰማሽ። እስቲ ለልጁ እንኳን ትንሽ አስቢ። ርቀሽ ኑሪ፣ ህይወትሽን ኑሪ፣ ብቻሽን ኑሪ። ታዩ እሱ ከህይወትሽን አውጪ አልኩ። አልተወውም፣ ለኔ ካልሆነ አልተወውም። እሺ እሱን እንደፈለግሽ አረግሽ። አሁን ደግሞ ሌላ ጋር ሄድሽ። እቺ በቃ ላደረኩብሽም ነገር ላደረግሽብኝም ነገር እኩል ይቅርታ እንጠያየቅ ብላሽ በፊቴ አስቀምጫችሁ ቁጭ ብለን አውርተን ሰላም ወርዷል ችግር የለውም ብለሽ ተቀበልሽ።
ቀመር ካለሽ በቀል ካለሽ ያልጨረሽው ነገር ካለ ለምን ሰላም አወረድሽ? እንደዛው እንደተባለሽ አትቀጥይም ነበር? የግድ እኮ እኔ ካልታረቃችሁ አንቄ ይዛችኋለሁ ብዬ አላልኩሽም እኮ አይደል እንዴ? አንቄ አላስኳችሁ። በፍቅርና በሰላም እንድታደርጊው ነበር የፈለኩትኝ ማለት ነው። አንቺ ግን ያንን ማድረግ አልፈለግሽም። ከሱ ይልቅ እንትኑን ነው የፈለግሽው። በቃ በቀሉ ነው በቃ ይታየሽ። አንቺ የበቀልሽ መሳካያ እንትን ማለትሽ መድኃን የሆነ በቃ ረበ መድኃን ያለ። አሁን ከእንግዲህ ግን የራስሽ ጉዳይ፣ የራስሽ ጉዳይ። ምንም አይመለከተኝም፣ ምንም አይመለከተኝም። በዚህ መልኩ ደግሞ አብርሃምን አላሳይሻትም። እኔ ልንገርሽ ከሱ ለመለየት ብዬ ነው በኋላችሁ ከሱ እንድትርቅ ብዬ ነው ሄርሜላ እንደዚህ እንድትል ብዬ ነው እንደዛ እንድትል ብዬ ነው። ተልካሻ ተራ የህፃን ልጅ ወሬ በጣም ሞክርሽ። አቤት ፍቅር እንዴት ትችያለሽ? በእናትሽ ተሳካልሽ። አሁን ደስ አለሽ? ምን ነው የበፊት በቀል ነው ያልሽው? አንቺም የምር ማስታረቅ ፈልገሽ አይመስለኝም። ማስታረቅ የፈለገ ሰው እኮ እውነተኛ ሐቀኛ ሰው እንደዚህ አይደለም የሚያደርገው። ለሁለቱም የበቀል መሳሪያ ሲያደርጉሽ አትጠቀሚም ነበር አንቺ። እሱ እንደዚህ እንጫወት ብሎ ሲያማክርሽ ልክ አይደለም አብርሃም ብለሽ ትመልሹ ነበር። ከሷ ጋር እንዲህ ብሎኛል ብለሽ ተማክረሽ እንደገና ደግሞ ለሷ ለበቀሏ ተባባሪ ሆነሽ ለማስታረቅ ብዬ ነው አሁን እንዲህ ብዬ ነው። ኧረ እባክሽ በጣም ለማስታረቅ ፈልገሽ ላገኛችሁ እያንዳንዳችሁ ማለት ነው። ልምጣ እመጣለሁ እያንዳንዳችሁን ላገኛችሁ እያንዳንዳችሁን ማለት ነው። እስከምመጣ ግን ታገሱኝ እንዴ። እስከመቼ ነው እያቃጠላችሁ የምትኖሩት? ኧረ እዛው ተቃጠሉ፣ የራሳችሁ ጉዳይ። ምን አገባኝ እንዴ? ለቀቅ አድርጉን፣ ተውን፣ እኛን ተውን እንዴ። ተንኮል በየጊዜው ተንኮል ምንድነው ይሄ? ይሄም ትክክል ናት በሉ። አንዳንድ ሰዎች ሁሌ ትክክል ናት አይደል? ይሄም ትክክል ናት በሉ። ጥሩ ሰራች በሉ። አብርሃም ትክክለኛ መንገድ እንዳላደረገ አውቅ ነበር ሲጀመር። እኔ እውነት ፍቅርን ፈልጎና ወዷት እንዳልሄደ ነግሬያችሁ ነበር ከዚህ በፊት። ነገሮችን በጣም ሳያቸው የህፃን ነገር ሆኖብኛል። ይሄ ደግሞ የሆነ ነገር የተቀነባበረ ነገር አለው ብያችሁ ነበር። ያ ነው የሆነው። እሱ ሄዶ እንዲህ ሲላት እሷ ተቀበለች። ከዛ በኋላ ያንን አደረገች። እንደዛ ነው የሆነው። እንዳሰብኩት ነው የሆነው ሁሉም ነገር ማለት ነው እንጂ ከልብ ወዷት እንዳልሆነ አውቃለሁ። ከሀገር ልውጣ ሲል አትወጣም ብለሽ አንቀሻሹ። አትወጣም ብላችሁ መንገድ ይዛችሁ ዘጋችሁበት ልጁን። እሺ ከሁላችሁም ልራቅና ልኖር ሲል አትኖርም። አጠገባችንም ሆነ አትኖርም። እሺ መርጬም ልኖር አትኖርም። ሳይሞት እኔ የምትለቂው አይመስለኝም። አሁን በጣም ፈራው። አሁን በጣም ፈራው። ለምን ሳይሞት አትለቂው? ሳይሞት አትለቂው። ህይወትሽንም አትኖሪም አንቺ፣ የሱም ህይወት አታኖሪውም። አንዳንድ ህይወቶች ለጥፋት ይመጣሉ፣ አንዳንድ ህይወቶች ደግሞ ህይወት ይሆናሉ። አሁን እየታየኝ ያለው ጥፋት ነው። አንዳንዴ ትዳር ብላችሁ ትይዙና ተሳክቶላችሁ ህይወታችሁን ትኖራላችሁ። አንዳንዴ ደግሞ ለማንም አይሆንም የሚሉ ሴቶች በስተዋል አሁን ላይ ሲጀመር። ወንዱም ለማንም አትሆንም ከኔ ካልሆነች ይላል፣ ሴቷም ደግሞ ለኔ ካልሆነ ለማንም አይሆንም ትላለች። እንዲህ ዘመን ላይ ነው ያለነው። እንግዲህ አሁንም ሩታ እያደረገችው ያለችው ያ ነው። ከነ ልጁንም መቆራረጥ ነው የፈለግሽው መሰለኝ። መቁረጥ ቢችልና ካንቺ አጠገብሽ ባይደርስ አሁን ምንኛ ደስ ባለኝ። አሁን ማለት ነው የፈለጋችሁትን በሉ። ይሄው በግልጽ ነው የምነግራችሁ። የፈለጋችሁትን በሉ። በእንደዚህ አይነት የተጨመላለቀና ርካሽ በሆነ ነገር የማይመስል ነገር በበቀል መልሳለሁ፣ ትዳር ይሆነኛል፣ መልሻ አመጣዋለሁ በሚል አይነት ሁኔታ ግን ልክ አይደለም። በጭራሽ ልክ አይደለም።
እንዳታስበው አርፈሽ ብትቀመጭ ጥሩ ነበር። አልቀመጥም አልሽ አይደል? ስለዚህ የትኛውም ለሚሆንብሽ ነገር አይመለከተኝም ከእንግዲህ። ብዙ ስከራከርልሽ አልገባሽም አንቺ። እንዲህ ስለሆነች ነው፣ እንዲህ ስለተሰማት ነው፣ እንደዚህ ስለሆነች ነው፣ በዚህ ስላሳለፈች ነው፣ በዛ ስለወጣች ነው፣ በዚህ ስለወጣች ነው እያልኩኝ መልስ መስጠት ላንቺ ለሚሆንብሽ ነገር መከላከል አሁን ሰልችቶኛል። አይገርምሽም? እስከመቼ አንቺ ባጠፋሽ ቁጥር እኔ እያስተካከልኩ እኖራለሁ? እስከመቼ ተው እያልኩኝ እኖራለሁ? አንቺ እንዳጠፋሽ ቀጥ ያዋጣሽ። ሌላም ሰው መልሜ ድጋሚ ህይወቴ አልኖርም። ይሄ ነው ህይወቴ። ሰው ላይ መሳለቅ ነው። እንዳሸነፍኩ ጀብዴን ነው ማሳየት የምፈልገው። ህይወቴን አይደለም መኖር የምፈልገው። ህይወቴ ላይ ማላገጥ ነው የምፈልገው። እና አይደል የምትይው? ደስ ያለሽን አድርጊ። የተመቸሽን ያዋጣኛል የምትይውን አድርጊ። ሲሳካልሽ ልይ። እኔ ሲሳካልሽ ልይ። ሁሌ ትሞክሪያለሽ፣ እየተሳካልሽ አይደለም አይደል? ትሞክሪያለሽ፣ እየተሳካልሽ አይደለም። ብዙ መንገዶችን በተንኮል ሞከርሽ፣ አልተሳካልሽም። ሁሉም ተንኮሎችን ትተሽ በፍቅር ሞክሪ አልኩ። እሱን ማድረግ አልፈለግሽም። ተንኮሉን መረጥሽ አይደል? ይመችሽ፣ ቀጥይበት። ተንኮልሽ እስከየት ድረስ እንደሚያደርስሽ እስቲ ቀጥይ። ያዋጣሽ ፍቅር ተብያ አጫፋሪ ውጪ፣ ህይወትሽን ኑሪ። አይ ስትይ አንቺን ተጨማለቂ ቡኪ። አንቺም እንደነሱ መጣሽና ዛሬ ላይ ህይወትሽን እየኖርሽ ነበር ቆፍጠን ብለሽ አይደለ? ኑሪ። አይ ስትይ ደግሞ ውጪ ከእንደዚህ አካባቢ። የማይመለከትሽ ቦታ ላይ ነው አሁን ገብተሽ አጉል አስታራቂ፣ ድንቄ ማስታራቂ። አላየንም ትልቋ ሽማግሌ የተከበረችው አንቺን ብሎ አስታራቂ። የራሳችሁ ጉዳይ ሁላችሁም። አይገርማችሁ? የራሳችሁ ጉዳይ። ግን ማንም ያመነሽን ሰው ግን ደጋግመሽ እየከዳሽ እንደሆነ ወቂ ሩታ። አምኜሽ ድጋሚ ከዳሽኝ። ተቀብዬሽ ከልብሽ መስሎኝ ከልቤ አውጥቼ ነበር ሁሉንም ነገር ከነ ማለት ነው። ግን ደግመሽ ጎዳሽኝ። አብርሃም ደጋግመሽ የጎዳሽው ባልሽ ነው ብዬ ትቼ ነበር። ዙሪያሽ የሚወድሽ ሰው ሁሉ በገዛ እጅሽ ነው የምታጫው። አንቺ ሁሌ በገዛ እጅሽ የሚወድሽ ሰው ታጫለሽ። በጣም ነው ማዝነው። በጣም ሩታ ይሄን በማድረግሽ በጣም ነው ማዝነው። ላንቺ ስቆም ነበር። በጣም ነው ማዝነው። አንቺ ከአብርሃም ምንም አልተለየሽም። አንድ ነሽ። አብርሃም የሚሰራው ነገር ልክ አይደለም። ሰሞኑ እያደረገው የምሩን እንዳልሆነ እያወቅኩ እንኳን የምሩን እንዳልሆነ ከፍቅር ጋር ለሆነ ዓላማ እንደተጠቀመበት እያወቅኩ እንኳን እያወቅኩ ያስታውቃል። ግን ልክ አይደለም። ለምንም ነገር ቢጠቀምበት ሴት ላይ እንዲህ ማድረግ የለበትም ስል ነበረ። አንቺ ግን ከሱ ስራ ምንም አልተለየሽም። አንድ ነሽ። አዝናለሁ። የሰውን ልብ በደጋግመሽ በመስበርሽ አዝናለሁ።